ምክርም የሚል በጣም ነው ፍቅር የሚሰጣቸው በጣም ነው የሚያቀብጣቸው በደንብ በቃ ያላቸው ነገር በደንብ ለኔ እንኳን እንደናት ያስቀናኝ ነበር። ከዛ ባላ ስትፋቲ ወንድምሽ ወይ የልጆች አባት ወይ ሽፎን የምትለብሺ ከመሰለኝ ወይ ሽፎን ከለበሽ ሳታስቢ ፊት ለፊት ላወጣውቻ ወሬ እንዳን ሌላ ነገር አስመስዬ ላሰጣልሽ ይችላልው ነው። ተስፋ ሳትቆርጥ እንድትሞክር ያደረጋት ነገር ምንድነው? እኔ ብዙ ጊዜ የህይወቴ የትዳሬ ማወራ ሰው አይደለም። ቀራሴን ሳገኘው ለምን የሆነ ጮህታም የሆነ ተጨቃጫቂ የሆነች የሆነ በቃ አልገባኝ እኔ ራስን አላወቅኳትም። ፉል አርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አርጎ በዳሽን ባንክ ሱፐር አፕ ፉል አርጎ። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልኝ። ይህ ቆይታ ካምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት ሉዋም ጽጋብን ነው። ሉዋም እንግዳችን ሆነሽ እዚህ ድረስ ለመጣሽ እጅግ በጣም አድርገን እናመሰግናለን። ስለጋበዛችሁኝ በጣም ነው የማመሰግነው። እንዴት ነሽ? አለይምዬ። ያው አለባበስሽ ምን እንደምትሰሪ በደንብ ይናገራል። ስለዚህ ወደ ሽፎን ስራ ከመግባትሽ በፊት የሉዋምን የልጅነት ጊዜዋን አስቃኝን። ተወልጄ ያደግኩት አዲግራት ነው። 18 ዓመት ሲሆነኝ ወደ አዲስ አበባ የመጣሁት። ግን አዲግራት ውስጥ ከቤተሰቦቼ ጋር ስናድግ በጣም ጥሩ ቤተሰብ ነው ያሳደገኝ። በፍቅር በደንብ አድርጎ ነው ያሳደጉን። አዲግራት እያለሽ የነበረሽን የልጅነት ጊዜ አጫዎች። ምን አይነት ልጅ ነበርሽ? ተጫዋች ነበርሽ ወይ? ቤተሰብስ እንደው በምን አይነት መልኩ ስራ ታግዥ ነበር? ሰው በጣም ነበር የምወደው። ዘመድ ሁሉም ነገር በጣም ተጫዋች ነኝ። ቤተሰብ ወዳለሁ። ሰው ሲሰበሰብ ደስ ይለኛል። እንግዳ ሲመጣ ቤቴ ቀጤማ አበባ ሁሌ አትክልት ተክል ነበር እና እሱን አድርጌ ሰው ሲመጣ ማቀራረብ በጣም ደስ ይለኝ ነበር በጣም እና በደንብ በቃ ማልሞክረው ነገርም አልነበረም። ብዙ ጊዜ እንኳን የስራ ጫና አልነበረንም። ግን በቻልኩት ነገር እናቴን ለማስደሰት አዳዲስ ነገሮች መሞከር ያስደስተኝ ነበር። ትምህርት ቤትስ እንደው በሄድሽበት ሰዓት የተለየ ችሎታ ወይ ታለንት ነበረሽ? ትምህርት ቤት በጣም አስቸጋሪ ነበርኩ ልጅ ነኝ። የእውነትሽን ነው? አትመሲም። ቤት ሳታስቸግሪ አስተማሪዎችን? በቃ አስተማሪ ላይ በጣም አስቸጋሪ ነበርኩ ነኝ። ይሄ እንዳልኩሽ ሰው ስለምወድ በቃ ይሄ ጓደኛ ምናምን በጣም ነበር የማበዛውና ይሄ ከአንድ ሰው ጋር አልነበረም። ከብዙ ግሩፕ ጋር ጓደኞቼ ምናምን ነበርና በዛ ትንሽ አይን ውስጥ ገባ ነበር። ታስቸግሪ ነበር? ቤተሰብ ይጠራ ነበር? ብዙ ጊዜ እንኳን አይደለም ግን ይጠራ ነበር። እዛ ሲያለሽ እንደው የምትወጁ ነገር ነበር ትምህርት ቤት ውስጥ? ትምህርት ቤት ውስጥ ፊልም ሰራ ነበር። አልቀጠልሽበትም? ወይ አልቀጠልኩበትም። ግን ልጅ ሆነሽ በጣም አክቲቭ ስለነበርኩ ትምህርት ቤት መጨረሻ ምናምን የሚደረጉ ፕሮግራሞች ነበሩ አይደል? እነሱ ላይ እንትን አደረግ ነበር። ስለዚህ ወደ አዲስ አበባ መጣሽ። በምን ምክንያት ነበር ወደ አዲስ አበባ የመጣሽው? ወደ አዲስ አበባ የመጣሁት እዚህ ትምህርት ለመማር ነበር የመጣሁት። ከዚህም ገባሁ። ከቤተሰብ ጋር ነው? አክስቴ ጋር ነበር የመጣሁት። የአባቴ ታላቅ እህት ነበረች፣ እሷ ጋር ነበር የመጣሁት። ትምህርት እዚህ ተማርኩ። ከዛ በኋላ ወደ ስራ ነው የገባሁት። ስራ ምን ጀመርሽ? ወደ ስራ ቀጥታ ሳይሆን ይሄ ሙያ ነገር መማር ጀመርኩ። ፀጉር ቤት መማር ጀመርኩ። ፀጉር ቤት ላይም ሰርቻለሁ። ፀጉር ቤት ነበረኝ። በጣም ስራ ነበረው። ግን በዛ ሰዓት ወዲያው ልክ እንደከፈትኩት አልነበረም ስራው ሰክሰስ የሆነው። መጀመሪያ ልክ ትምህርት እየተማርኩም በየቅዳሜና እሑድ ትሬኒንግ ወስድ ነበር በየፀጉር ቤት እየሄድኩ። ፀጉር ቤት ስከፍተውም ስቲል አባቴ ልጅ ናት ብሎ ስለሚያስብ ስለነበረ ብቻዬን ነው የምከፍተው አልነበረም ያልኩት። አንድ አክስቴ ነበረች፣ አብረን ሼር ልንከፍተናል ነው እንጂ የዛን ሰዓት ልጅ ነበርኩ። አይፈቀድልሽም ነበር ማለት ይሄ እንዴት አርጋ ግን ጥንካሬ ምናምን ስለሚያይ አባቴ ይሄ ቅዳሜና እሑድ እየሄድኩ ስሰራ በነፃ ምናምን ስለሚያይ ደስ ይለው ነበር በጣም እና በጣም ነበር የሚያበረታታኝ በጣም በብዙ ነገር እና ከአክስቴ ልጅ ጋር ልንከፍት ነው ተባብለን የተወሰነ ብር ላከልኝ። ከዛ በፊት ልኮልኝ የነበረ ብር አድርጌ አንድ ላይ አድርጌ ነው የተጠቀምኩት ፀጉር ቤት የከፈትኩት። ገና ደግሞ ሙያውም አልለመድኩትም። ይሄ ችኮላ ቢዝነስ ለመክፈት ነው እንጂ ሞክራለሁ እኮ ጥራለሁ። ግን ገና ፀጉር ቤት በጣም ብዙ እንትን የሚያስፈልገው ነገር ነበር
ብዙ ሰክሰስ አልሆንኩም ነበር። የመጀመሪያ ስከፍት ከስሬ ኦልሞስት ነበር ያወጣት። ሁለተኛ ግን እስከ የቀየርኩበት ቤት ትንሽዬ ቤት ነበረች። በጣም ጥሩ ነበር የምሰራ። ፀጉር ቤት ቀየርሽው? ቦታ ስቀይር በጣም ጥሩ ነበር የምሰራ። ከዛ በኋላ ቤቱ ይፈርሳል ተባለ። ግን ፀጉር ቤት የመስራት ብዙ ኢነርጂ አልነበረኝም። የምታድጊበት አይደለም ይሄ ሞር ወሬ ላይ ምናምን ስለነበረ ብዙ አላስደሰተኝም። ወሬ ምን አልወደሽ? የልጅ ኢነርጂም ነበረኝ እና በእንደዚህ አይነት ጭንቅላቴ እንትን እንዲል አልፈልግም ነበር። ከዛ ወዲያው እሱን አቆምኩት። አመት ከምናምን ሰርቼበታለሁ። በፀጉር ግን በደንብ ሰርቼበታለሁ። በደንብ ያወጣሽበትን መልሷል። ትንሽ ነው፣ ትልቅ ፀጉር ቤት አልነበረም። በጣም ትንሽ የፀጉር ቤት ናትና የዛን ሰዓት ግን ፀጉር ስከፍት ተከራይቼ ከቤተሰብ ወጥቼ ነበርና እሱ ለብቻ የተከራይቼ ለመውጣት ራሱ አባቴን በጣም ማሳመን ነበረብኝ ብቻሽን ለመኖር። እሱም ግን በደንብ እንትን አላለም። ወንድሜ የሚኖርበት አካባቢ ግቢ ስንት ጊዜ ፈጅቶብን መሰለሽ እዛ ግቢ የገባሁት። ብቻሽን መኖር ትፈልጊ የለ ራስሽ መቻል ነው ትፈልጊያለሽ። እና እዛ አንድ ግቢ ሁነን የራሳችን ቤት ነበር የምንኖረው። ረጅም ጊዜ ከሰራሁበት በኋላ ኮምፎርታብል አላረገኝም። ወደ ሌላ ስራ አተው። በራስ መተማመኑ እንዴት መጣልሽ ብቻሽን ለመኖር በዛ እድሜ? ምን መሰለሽ ራሴን መቻል ፈልግ ነበር። አባቴን ወይ ቤተሰቦቼን ሰርቼ ማሳየት እኔነቴን በቃ የሆነ የምፈልገው ህልም ነበር ማስደሰት ምናምንና አባቴም ገባሽ ልጅ ናት ብሎ እንትን አያረገኝም ነበር። በጣም ነበር እሱም ማሳየት እሱ ያሰበውን ነገር አንቺ ሆነሽ ደግሞ ማሳየት ይፈልግ ነበርና የመጀመሪያ ቤቱን የተከራየሁበት በጣም እኔ ህልም ስላለኝ ነው። እና ትንሽዬ ቤት ነበረች በጣም እና ለካ ቤቷ መስኮት የላትም። የሚገርምሽ ነገር የሚይና አባቴ መጥቶ እዚህ ኢትዮጵያ ውስጥ አይደለም የሚኖረው ውጭ ሀገር ነው የሚኖረው። እና መጥቶ ሲያት ጨነቀው። በቃ ለካ ቤቱ ሽንት ቤት አጠገብ ነው ምናምን። እሱን ነጥሶ አድርጌ አላቅም ነበርና መስኮት የለውም እኮ ብሎ በጣም ተጨንቆ እና የመጀመሪያ ቤት እንድከራይ የሰጠኝን ወደ ፀጉር ቤት ሞልቼበታለሁ። ስለዚህ ትንሽ አንድ ፍራሽ አድርጌ ምናምን ህልም ስላለኝ ብዙ። ከዛስ በኋላ ምን ስራ ጀመርሽ? ምንድነው መስራት አለብኝ ብዬ ማሰብ ጀመርኩ። ያላሰብኩት ነገር አልነበረም። ሆቴል፣ ባርና ሬስቶራንት ይሁን ብከፍት ሰክሰስ ሆናለሁ ብዬ አሰብኩ። 21 ዓመቴ ስለነበረ በደንብ ኢንቨስት አድርጎ አባቴ ምናምን ቆንጆ አድጋለች ተብሎ አሁን በደንብ ተማመነብኝ። የመጀመሪያ ላይ ሲያይ በትንሽ ብር እንዴት ጥሩ ሰራ እንደነበረ ሲያይ አሁን ይሄ በደንብ ደግሞ በቃ ማለት ቤተሰቦቻችን ሁሌ እንትን ናቸው። ይሄ ማድረግ አለብን ብሎ የሚያስቡት ቅድሚያ እኛን የሚሰጡ ናቸው። ይሄ መስመር ማስያዝ ነው ትልቁ ነገር እነሱ ነው አላማቸውና በጣም እና ሆቴል ልከፍት ስለ አካባቢ አጋጣሚ የልጆች አባት ሽምግልና ይላክ ተባለ። ጓደኛ ነበረኝ ሆቴሉ ከመክፈቴ በፊት። ከዛ ሽምግልና ምናምን ሲባል ላይ ሆቴልም ስለሆነ በቃ ለምን ሰርጉ መኖር አለበት ተባለ። የዛን ሰዓት ልክ ሆቴሉን ስከፍተውና ሳገባ እኩል ሆነ ማለት ነው። በጣም ልጅ ነሽ ነው ያገባሽ? በልጅነት ነው ያገባሁት። ግን ፈልገሽ ነው ተጠልፈሽ? አይደለ እንዳልኩሽ ከልጅነት ጀምሮ ከአቅሜ በላይ ስለማይመሰለኝ በልጅነት ነው ያገባሁት። ባለቤትሽ ጋርስ እንዴት ነበር የተዋወቃችሁት? እንዴት ነበር መሰለሽ የሚዬ እንዳልኩ ቤተሰቦቼ ሳመጣቸው ወደዚህ አክስቴም የዛኔ ከአዲጋት ማድረግ ትፈልግ ነበርና ለቤተሰቦቹ ቤት ተከራይቼ ምናምን ስለጠበቅኳቸው እሷም በቃ እንደናንተ አይነት ቤት ፈልጉልኝ ምናምን አለች። ከዛ ቤት ፈልጌ ሳገኝላት አፓርትመንት አገኘንላት። የልጆች አባት የነበረው ወንድሙን አገኘ ነው። ከዛ በቃ በጣም ሲያየኝ አላቅም ወደደኝና በቃ ይህች ልጅ እንዳታመልጥህ ብሎ እሱ እንዲጨርሰው ጉዳዩን አረገው። የእሱ ወንድም ነው። ከዛ እሱ እንዲጨርሰው አረገው። በቃ ይሄ በደንብ እያወራን ቤቱ እንትን ስናረግ ምን ስናረግ እያወራን ቀስ በቀስ ወደ ፍቅር ገባን ማለት ነው። ከዛ በጣም ደስ የሚል ነገር ነበረና ያኔ 21 ዓመቴ ነበረ። በቃ መጋባት አለብን አለን ማለት ነው። አብረን መኖር አለብን። ገና ሆቴል መክፈት ሳስብ ማለት ነው። ገና ፕላን ውስጥ እያለ እየተከራየን ቤት ምናምን ነበርኩ። በቃ አብረን መኖር አለብን፣ ሽምግልና መላክ አለበት ምናምን አለን። ለፋሲካ አባቴ ይመጣ ነበር አጋጣሚ። በቃ ሽምግልና ሊላክ ነው ስለው አባቴ በቃ በህይወቴ እስካሁን በጣም የምወድለት ነገር ምንድነው እንዴት ነው አላለኝም። ማነው ምንም አላለኝ። በቃ በጣም ነው የማደንቀው አባቴ። መልካም እድል ነው ያለኝ። በቃ ገባሽ ልጅ የደረስሽልኝ ደስ አለኝ ብሎ አቅፎ ሲስመኝ እኔ እኮ እሱ ለመናገር ሽማግሌ ሊመጡ ነው ለማለት እኮ ስንት ጭንቀት እንደፈጀብኝ ልነግርሻለሁ የሚዬ። በቃ ደስ አለው በጣም። ሽማግሌዎቹ መጡ። በቃ በጣም ደስ ይል ነበር። አባቴ የሚመጣው ብዙ ጊዜ ለ3 ሳምንት 2 ሳምንት ነው። በዛች 2 ሳምንት ውስጥ በቃ ቀለበት ካልተደረገ ተባለ።
ምክንያቱም ቀለበት ተደርጎ መሆን ያለበት ተባለ። ቆንጆ ቀለበት ተደረገ። በቃ ያላሰበ እኔ ድግስ ምናምን በቃ በጣም የሚደምቅልኝ ሰው ብዬ ነው የማስበው። በጣም ስደግሽ የሚገርምሽ ሳይታሰብ ነው የሆነልኝ። ቀለበቱ ራሱ ሳይታሰብ ነው። እና ቤተሰብ በቃ ይሄ ቤተሰብ ደግሞ እንዳልኩሽ በጣም ቤተሰብ ወዳለው እና ከአዲግራት እንዳለ ሰው መጣ። ገና በቃ ሳምንት ሲሆን ነው የተነገራቸው። የሳምንት ሀሳብ ነበረ። ቤተሰብ እንዳለ መጣ። ሆቴሉ ተከፈተ። ቤተሰቦቹ እንዳሉ እንደተሰበሰቡ ሆቴሉ ተመረቀ። በቃ እንዴት ቆንጆ ስራ እንደሆነ ሆቴሉ ስራም ትዳርም አይገርምሽም? በአንዴ ነው የጀመርኩት። በቃ በአንዴ ቤተሰቦቻችን ስለመጡ በቃ እንዳለ ትልቅ ድግስ ነበር። ሆቴል ማስመረቂያ ሰርግ ነበር የሚመስለው። ከዛ ስራ ሆቴል ውስጥ እንዴት ነበር የምትሰሩት? እሱ ኦልሬዲ ስራ ነበረው። አፍሪካ ህብረት ነበር የሚሰራው። ግን በትርፍ ሰዓቱ ግን መጥቶ ያግዘኛል። ከስራ ሰዓት ሲወጣ ምክንያቱም የሆቴል ስራ በቃ ማምሸት ምናምን አለው እና አብረን ተጋግዘን ነው የምንሄደው። አብረን ነው ስራውን ጨርሰው ሲመጣ እኔ ጋር ምሽተን አብረን ነው የምንሄደው እና ተጋግዘን ነው። ትዳርሽንስ እንደው አልፈተነውም? ስራው የጀመርነው አንድ ላይ ስለነበረ እኔ ላይ ብዙ ፈተና አልነበረውም። እንዳልኩሽ ልክ ስራው እንደተጀመረ አረገዝኩ ምናምን እና በቃ አብረን ስለምንሰራውም ብዙ ተጽዕኖ አልነበረውም እኔ ጋር። ስራውን ግን ከባድ ነበር። ይሄ ለሴት ልጅ ሆቴል በጣም ከባድ ነው። እሁድ የለም ቅዳሜ የለም፣ ሁሌ በቃ እዛ ስራ ላይ መገኘት አለብሽ። ሆቴሉም በጣም ቆንጆ ሆነ ከልጆች አባት ጋር በቃ ይሄ ትዳርም አዲስ ትዳር ነው፣ ስራውም አዲስ ስራ ነው እና በጣም ቆንጆ ነበር። በቃ ትልቅ ሰክሰስ ነበር። ለምንድን ነው ግን የልጆች አባት የምትይው? ባለቤቴ ነው አይደል የሚባለው? ኦልሞስት ከተፋታው 2 ዓመት ነገር ሆነኝ። ወደ 2 ዓመት ሊጠጋ ነው። ብዙም ሰው የሰማ አይመስለኝም። ውይ ተሰምቷል፣ እውነት ተሰምቷል። እና የሁላ በቃ ገባሽ በትዳር 10 ዓመት ነው የቆየ ነው። በጣም በትዳር 10 ዓመት ነው የቆየ ነው እና የሁላ 10 ዓመት ስትቆይ እየተገነባ ሄደ። በተለያዩ ምክንያቶች በቃ 10 ዓመት የተለፋበትን እንደ አሁን ፍቺ ሲባል ቀላል ነው የሚመስለው እና ቀላል አይደለም ብዬ ነው የማምነው እና እንደ ቀላል የሚታይ አይደለም። አስደንጋጭ ዜና ነው የነገርሽኝ። በጣም ከባድ ነው። ለመመለስ ለመታረቅ ምናምን ሌት ነው አሁን? አይ አይሆንም። መጀመሪያ ነው እኮ ትዳር ላይ እንዴት መሰለሽ የሚዬ እዛ ውስጥ ሆነሽ ነው መልፋት መስራት ያለብሽ እንጂ አንዴ ውስጥሽ ከተቃቃረ መመለስ እኔ ለራሴ መመለስ ከባድ ነው። ምክንያቱም በቃ መጀመሪያ መስተካከል መጣር ያለበት መጀመሪያ ላይ ነው እንጂ አንዴ ከተበላሸ ማስተካከል አይቻልም። ከባድ ነው በጣም። 2 ዓመትም ረጅም ጊዜ ነው። ረጅም ጊዜ ነው። ልጆቹስ ግን? ውይ በጣም ተጽዕኖ ነበር የሚዬ። እኔ በጣም ብዙ ጊዜ ገባሽ ልጆች ላይ ሰዓት ጊዜ ሰጥቼ አላቅም ነበርና ስራዬም ከባድ ስለሆነ ጠዋት ወጥቼ ማታ ነው የምገባው ምናምን በጣም ከባድ ጊዜ ስለነበረ ሞር ከአባታቸው ጋር ናቸው ክሎዝ። በቃ እሱ ደግሞ ለልጆቹ በጣም የሚገርም አባት ነው። በቃ ከምልሽ በጣም ነው ፍቅር የሚሰጣቸው፣ በጣም ነው የሚያቀብጣቸው። በደንብ በቃ ያላቸው ነገር በደንብ እኔ እንኳን እንደ እናት ያስቀናኝ ነበር እና እሱ ማጣታቸው በጣም ከባድ ነበር። በጣም ነበር ልጆች የተጎዱት። የእነሱ ጉዳት ደግሞ አንቺን ይጎዳሻል የሚዬ እንደናት። ያንን ስታይ ግን ለመመለስ አልሞከርሽም ነበር? አንዴ መስመር ከሳተ የሚዬ ከባድ ነው። መጀመሪያ ባላረኩት ያለሽ እንደዚህ ቀላል መስሎኝ ነበር እንዴ? ምክንያቱም መጀመሪያ ምን መሰለሽ የምታስቢ ስለራስሽ። ኦፍኮርስ እናት ስትሆኝ ስለልጆቹ አታስቢ ማለት አይደለም፣ ግን ይሄ ስትገቢበት ነው ዲቴል መጎዳታቸው፣ ልጆች እንደሚጎዱ፣ ብዙ ነገር እንደሚያጡ፣ ህይወትሽ ውስጥ ከባድ ነገር እንደሚፈጥር በዛ ላይ ስታልፊበት ነው ትንሽ ይከብዳል ብለሽ ታስቢያለሽ እንጂ ያህል ከባድ ነው ብዬ አላስብም ነበር። ከዛ በኋላ ግን በጣም ከባድ ጊዜ ነበር ለልጆቼ። አንቺስ እንደው ያንን ጊዜ እንዴት አሳለፍሽው? ያው 2 ዓመት ስለሆነው በደንብ ጊዜ አልፏልና። ወይ በጣም ከባድ ነበር ብዬ እኔ ነገሮች ሲያጋጥሙኝ ወደ መፍትሄ ወደ መጠንከር የሚሄድ ሰው ነኝ እንጂ በህይወቴ ያጋጠመኝ ብዬ ብዙ ነገሮችን እንትን አላረግም። ግን የዚህኛው ግን በተአምር ማለት ከጭንቅላት አይወጣም። ምክንያቱም ከባድ ነበረ የሚዬ የፍቺ በጣም የሚያስጠላው ነገር ከህይወትሽ በላይ ሰው አቀልሻለሁ ነው የሚልሽ። ስለ አንቺ ሰው ነው የሚፈርደው። እናትነትሽን ቫልዩ የሚሰጠው ሰው ነው። እንደዚህ ብትቺ እኮ ኢቭን የሚገርምሽ ነገር አይ እንደዚህ እኮ ብትሞክሪ የምትላት ቃል በጣም ከባድ ናት። ምክንያቱም እንደ ሴት ልጅ እንደ እናት ወይ ደግሞ እሱም እንደ አባት ሞክረሽ ነው እዛ ላይ የምትደርሺው። ሳይሞክ እንደ ቀላል የሚፈርስ አይደለም። 10 ዓመት የተገነባበት 1 ዓመት 2 ዓመትም እንደ ቀላል አይፈርስም። እና እኔ ላይ በጣም ትልቅ ስራዬ ላይ እኔ ላይ ከብዙ ሰው እንዳቅ ልብ እንድገዛ ያረገኝ የእውነት ነው የምልሽ የሚዬ ለካ ሰው እንደዚህ ነው እንድል ያረገኝ፣ ምን አይነት ሰው መሆን እንዳለብኝ ያስተማረኝ ያ ሰዓት ነው ብዬ ነው የማስበው። ምክንያቱም እኔ ብዙ ጊዜ የህይወቴ የትዳሬ ማወራ ሰው አይደለሁ። በቃ በጣም ምደብቅ ሰው ነኝ።
መደበቅ አለብኝ ብዬ አምኜ ሳይሆን ለሰው ማስረዳት አለብኝ ብዬ አላምንም ነበር። እንደዚህ ሆንኩ አልወድም፣ እንደዚህ አይነት ሰው አይደለሁም። እና የቤትሽን ገበና ከተቻለ ቤተክርስቲያን መሄድ ነው እኔ ውስጤ እንትን የሚያደርገው መድኃኒዓለም ሂጂ እንትን ማድረግ ነው እንጂ ሰው ማስረዳት እና ያህል እንከን ያለኝ ትዳሬን አይመስለውም ነበር። ብዙ ሰው አብዛኞቹ ጓደኞች እንደ እየቀለድሽ ነው ምናምን ይሉኝ ነበር። ያ አጠገብሽ ያለ ሰው ደግሞ እየተጎዳሽ ይሄ ትዳርሽ እየፈረሰ ሆኖ ሲያውቅ ደግሞ በቃ ማለት ሰው እንዴት ለክፉ ነገር ይቀባበላል፣ ኔጌቲቭ ነገርሽ እንዴት አድርጎ አጉልቶ ያወራል። በጣም የሚገርምሽ ነገር ብዙ ሰው ነው የቀነስኩት በዚህ ነገር እውነት በጣም እኔ የምቀየም ሰው አይደለሁም። ማለት ተቻችለ ማለፍ አለብን እላለሁ በምንም ህይወቴ ላይ። ግን ሰው ይሄ ውድቀትሽን ጠብቆ የሚጎዳሽ ሰው በጣም ከባድ ነው። ይሄ ወሬ ለማውራት እኔ የወሬ ሱስ አለበት ሰው። ፍቺ እኮ እንደቀላል አይደለም። ተፋቱ ለማለት ትደነግጫለሽ አይደለ? አሁን እንዴት ነው የደነገጥሽ? ቀላል ያስደነግጣል እንጂ ይሄ ዝም ብለሽ ጨማምረሽ እንደዚህ ነው እንደዚህ ስለሆነች ነው ምናምን ገባሽ። እኔ ተጎድቻለሁ ለማለት ማውራት የለብኝም፣ ለሰው ማስረዳት የለብኝም ብዬ ነው የማምነው የሚዬ። ወይ ደግሞ ጎድቼዋለሁ ለማለትም ለሰው ማስረዳት አለብኝ ብዬ አላምንም። ገባሽ? ህይወትሽ የኖርሽውን የምታረጊውን አንቺ ነሽ የምታውቂው፣ ለሰው ማስረዳት የለብሽም የሚዬ። እውነት ነው መኖር ነው እንጂ እነዛ ነገሮች ደግሞ ልጆች ላይ ተጽዕኖ ይፈጥራሉ። ብዙ አመት ስትኖሪም ከዛ በኋላ ስትፋቲ ወንድምሽ በይው የልጆች አባት በይው እና ትልቅ ቫልዩ መስጠት መቻል አለብን። ዞሮ ዞሮ ብትፋችም እንኳን የራሽ ሰው ነው። አሳልፎ መስጠት ወይ ደግሞ አሳልፎ መሰጣጠት አስፈላጊ ነው ብዬ አላምንም። ለመፋታት እንኳን ሲያስብ በጣም ማለት ከባድ ከሆነበት ነው እንጂ እኔ ፍቺ አልመክርም የሚዬ። ግን ከባድ ከሆነበት ግን ቁጭ ብሎ እርስ በርስ ገባሽ፣ ብዙ አመት የኖርሽ አብረሽ አይደለሽ ለመፋታት እንደዛ ቀላል በሆነ ገባሽ፣ ገመናሽም ወይ ገመናውን ወደ ውጭ ባታወጪ። ሰው ቁጭ ብሎ ነው የሚያወራው። ያንቺን ነው ውድቀትሽ ነው ሰው። እኔ የሰው ውድቀት ያስደስተዋል እንዲ ያልኩበት ለመጀመሪያ ጊዜ ነበር። እንደዚህ አይነት ደግሞ ህይወት አሳልፌ አላውቅምና በውድቀትሽ ነው ሰው መረማመድ የሚፈልገው። ይሄ በቃ እንደዚህ እኮ ነው እንደዚህ እኮ ነው አንቺም ማትኖሪው አንቺም ማታውቂው ታሪኮች ሰው ሲያወራ እንዴ ስለኔ እንደዚህ ይወራል እንዴ አታውቂማ ስላልኖርሽው የሚዬና ከባድ ነውና ከተቻለ ቁጭ ብለው ባልና ሚስት ገባሽ አውርተው ተግባብተው ቢያረጉት ባይሆን ይመከራል። ከሆነ ደግሞ ተግባብተው ቢሆን ብዬ አምናለሁ በራሴ ባለፍኩበት። ሽምግልና ምናምን አልተሞከረም ነበር? ያው ባህላችን ስለሆነ የኛ ትዳርማ በቃ ማለት በጣም ተሞክሯል እንጂ በቤተሰብ በጣም ብዙ ተሞክሯል። ግን መዳለም ካልፈቀደ ምንም ማድረግ አትችይም ነው እንጂ ብዙ ተሞክሯል። ብዙ እንዴት ተብሏል። እንዳልኩሽም ብዙ ጊዜ አደባባያችን የሚወጣ ነገሮች አልነበሩ ምናምንና ይሄ አጠገቤ በእኔ ዙሪያ ነው እንትን ማድረግ የምችለው። ግን በእኔ ዙሪያ ያለ ሰው ብዙ እንደዚህ ምናምን የሚልሽ ነገር አልነበረም ነው። በጣም ብዙ ሰው ደንግጧል። በጣም ብዙ ሰው ሽምግልና መግባት ፈልገዋል። ግን አንዴ ውስጥሽ ከወሰነ ደግሞ ከባድ ነው። እኔም ልሞክር ወይ ልልሽ እኮ ነበር ነው ዘገየው ዘገየሽ። አሁንማ አይሆንም በቃ ቆየ። በጣም አንድ ነገር ለማድረግ በጣም ችኩል ነኝ ብዬ አላምንም። በጣም ትዕግስተኛ ነኝ። ኢሞሽናል ሁኜ የማደርጋቸው ነገሮች የሉም። በጣም ታግሼ አስቤበት በጣም ለፍቼ የማደርገው ነገር ነው እንጂ ይሄ እንደቀላል አይደለም። ማለት አሁን የሚዬ ካለፈ በኋላ ብታወሪ ትርጉም የለውም በማለት ነው እንጂ እንደቀላል ያለፍኩበት እንትን አይደለም። ወይ ደግሞ ፍቹም አቅልዮ አይቼው አይደለም እና ብዙ ነገር ተሞክሮ ብዙ አልፌበት ነው። ስለዚህ ተስፋ ቆረጬ ነው። እንደው በማህበራዊ ኑሮች ላይ ምን ተጽዕኖ ፈጥሯል? ሰው ስለኔ ምን ያወራል ብዬ የምጨነቅ ሰው አይደለሁም። ምክንያቱም እንደዛ አይን ውስጥ የሚያስገባ ነገሮችም አላረግም በህይወቴ። ግን ኖርማል በቃ እንትና እንደዚህ ያለኝ ምናምን ካለ መሰለው ብዬ የምኖር ሰው ነኝ። ይሄ በቃ ይሄ ያንዳንዱ ሰው እንትና ምን አለ ምናምን ምል ሰው አይደለሁም የሚዬና ብዙ ጊዜም ስራ ላይ ነው ፎከስ የማደርገው። ስራዬ ላይ ጠዋት ወጥቼ ማታ በመግባት ምናምን ነው። ግን ከዛ በኋላ ሰው ሁሉ ያስጠላሻል ስቲል ገባሽ። በቃ እኔ አሁን በጣም ብዙ ነገር ነው። ዝም ብለሽ ነርቨስ የመሆን የመቆጣት ባህሪ ታመጫለሽ። አዳዲስ ባህሪ ነው የማላቃት እንዴ ለማላቃትን ብዬ ገባሽ። ራሴ በራሴ ቴራፒ መውሰድ ጀምሬ ነበር። ልክ አይደለሁም በዚህ አቅጣጫ ከሄድኩ ለዋ እኔ ምናምን አለው መሰለሽ የሚዬ የሆነ ችግር ሲያጋጥምሽ ከአንቺ የተሻለ እውቀት ያለው ሰው ስተማክሪ መፍትሄ ታገኛለሽ። የኔ እኩያም በዛ ላይፍ ካላለፈ ወይም ምናምን ላይፍ ማለፉ የሚለሱ ገባሽ። አሁን የኔ ነው እኔ ነው የማውቀው። የኔ ባወራሽ ለአንቺ ላይ ጠቅምሽ ይችላል የሚዬ ግን ከኛ የተሻለ ሰው ጋር ገባሽ። ወዲያው ነበር ቴራፒ የጀመርኩት። ይሄ ልክ አይደለም ብዬ
ራሴን ሳገኘው ለምን የሆነ ጮታም የሆነ ተጨቃጫቂ የሆነ በቃ አልገባኝ። እኔ ራሱን አላወቅኩም። ማታቂውን ባህሪ ማላቃት እንደዋን ሰው በጣም ነው የማከብረው የሚልና የሆነ ሳለ ምን አገባኝ በቃ የራሱ ጉዳይ ምናምን ማለት ጀምራለሁ። ሰው ላይ ሁሉ መበሳጨት የሆነ አይ አልችልም ካልሽኝ ለምን ደግሞ አልችለው ልናደድ እችላለሁ። እማላቃቸው ለምን ማላቃት ሰው ስትሆን ወዲያው ያሰብኩት አይ ልክ አይደለም። ወዲያው ቴራፒ ጀመርኩ። ራሴ ኦልሞስት ወደ 8 ወር 9 ወር ቴራፒ እየተከታተልኩ ወስጄ ነው እንጂ እንደቀላል አልነበረም። የኛ ቤት ውስጥ ሰው እንዲገባ ይሄ ጓደኛ ይሄ ምናምን በጣም አልወድም ነበር። በቃ ለሰው ማውራት ትርጉም የለውም ብዬ ስለማምን ከቻልኩ በቃ ቤተክርስቲያን ነው የሚሄደው። እዛ ነው እንትን ማድረገው የሚፈታው መዳለም ነው ብዬ ስለማምን ስለነበረ ነው። ይሄ ህመሜን ጭንቀቴን የቤቴ ገመና ምናምን ብሞት ከቤቴ የፈለገ ነገር ደብሮኝ ከወጣው በዛ ሰዓት ገባሽ ማዲያት ነበረኝ። ፋውንዴሽን መኪና ውስጥ አድርጌ ነው ስራ የምገባው። በዚህ እድሜ ማዲያት ምናምን የሚገባኝ እድሜሽ ራሱ አለው እኮ አይደል ወደ ማዲያት የምትሄጅበት ምናምን፣ ግን ሳይሆን ሲቀር ራሱ ገባሽ ውስጥሽ ላይ የሚፈጥረው ተጽዕኖ አለው። ልትሄድ ስትይ ስራ አይ መቀባት አለብኝ ስትይ ራሱ ምን ያህል ኮንፊደንስሽ እንትን ያደርገዋል። ምክንያቱም በእኛ እድሜ ደግሞ ስፔሻሊ ገባሽ አልተለመደም ይሄ ማዲያት ምናምን እና ከባድ ነበር በጣም። ፉል አድርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው በዳሽን ባንክ ሱፐር አፕ ፉል አድርጎ። አዎ ሙሉ አድርገው፣ ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ከዛ ሁለተኛ ሆቴል ለመክፈት በቃ በትልቁ አድርገን ምናምን አስበን አልተሳካልንም። በቃ ምን ልስራ ምናምን ብዬ 6 ወር አረፍኩ መሰለኝ። ከዛ ምን ልስራ ብዬ ያሰብኩ ህንፃ መሳሪያ ለምን አልሞክረም? ስለ ህንፃ መሳሪያ ምንም ኢንፎርሜሽን የለኝም። ከየት አመጣሽ? ሲወራ ሰምተሽ? ጥሩ ነው ምናምን ሲባል ትርፋለሁ ምናምን ሲባል አካባቢም ያላቸው ሰዎች አሉ መሰለኝ። ለምን እንዳሰብኩት አላውቅም። ያከሰረኝ ስራ ግን እሱ ነው፣ ህንፃ መሳሪያ። የምርሽና ምንም እውቀቱም የለሽም? እውቀቱም የለኝም። ከመርካቶ ሄደሽ ነው የምታመጪው ምናምን። ግን ምን አለው መሰለሽ ቀን ሙሉ ቢዚ ስለማያደርግሽ እዛ መቀመጥን አትፈልጊው። ስለዚህ በቃ በጣም ስራ በደንብ አልሰራሁትም ብዬ የማስበው ህንፃ መሳሪያ ነው። ስራውን ስለማታውቂው አላውቀውም። 1-2 ዓመት እሱም አይ ቲንክ 1-2 ዓመት ሰራሁበት። በቃ በጣም ብዙ ብር ያጠፋሁበት ህንፃ መሳሪያ ነው። ምንም ብር የለም። ምክንያቱም በቃ ገባሽ የሆነ ነገር ሲሆን እያወጣሽ ይጠፋል። በቃ ምንድነው መስራት ያለ? ኩኪስ ልስራ፣ ማሽኑን ልግዛው፣ ምን እያልኩ ሀሳብ ግን በቃ አይጠፋም፣ ሁሌ አይጠፋም። በቃ የሆነ በራሴ ሰርቼ የሆነ በጣም ትልቅ ደረጃ ሰክሰስ መሆን በጣም ነው የምፈልገው እና ምንድነው የብቻ ግዴታ ነው የሚመስለኝ። በቃ ግዴታ ማስተካከል አለብኝ መስራት አለብኝ ብዬ ነው የማስበው። ከዛ በኋላ ሽፎን የሚለው ነገር እንዴት እንደገባው ማለት ነው። በቃ ከሰርኩ ምንድነው የምሰራው ብዬ መጨነቅ ጀመርኩ ምናምን። በቃ ከባዱ በህይወት ያሰለፍኩት ያኔ ነው። ስራም ሳይኖረኝ ከሰርያለሁ፣ ብሩም ጨርሻለሁ፣ ከቤተሰብም ተቀብለሻል። ገባሽ ብዙ ጊዜ ሳፖርት እያደረጉሽ ነው ምናምን። ግን በጣም የሚገርምሽ ቤተሰቦቼ ሁሌ አጠገቤ ስለሆኑ ከምንም ነገር ከጀርባዬ ናቸው። በቃ ከባቴ ጋር ደግሞ ዲቴል ነው የምናወራው ስለ ስራ ስለምን እንዴት ምናምንና በጣም ስለሚተማመንብኝ በጣም ነው ደስ የሚለኝ። ስለዚህ እናቴ ማጠገቤ ናት፣ እህቴም በጣም ክሎዝ ነው ላይፋችን እና እነሱም ችግሬ ለመረዳት እንትን አላላቸውም። ከዛ በቃ እንዴት ነው የምሰራው እያልኩ ሽፎን። ከዛ አንድ በጣም ወዳት አክስቴ ያለች እና ለእናቴ ምናምን ለባሽ ስለሆኑ ሽፎኖች ደውላ እስኪ ይዘሻቸው ሂጂ እነ ሰላማዊትን በጣም ነው የሚያምረው ምናምን አለች። አንድ ነገር ስራ ስሰራ እውቅና ኖረኝ አይደለም የምሰራቸው። ከፈለኩ ግን እንዴት አድርጌ ነው የምሰራው ከዛ በኋላ ነው ማወቅ የምፈልገው ስራው እንዴት ነው የሚሄደው ምናምን የሚለው እንጂ መጀመሪያ ያስበሽበት ምናምን አይደለም። ይሄ ያተርፋል ነው የምለው ነገር አይደለም። ከዛ በኋላ ከገባሁበት በኋላ ነው የምታገለው። ስንሄድ ሽፎኖቹ ያማምራሉ፣ አዲስ ነገር ናቸው። እኔ አይቻቸው አላውቅም። ወሰድንና ደወልኩላትና ለምን በቃ የተወሰነ ልውሰድና ልሽጥ አልኳት። ስራ ፈትቻለሁ በጣም ደስ ይለኛል አለች። ከዛ ግን 3 ሽፎኖቹ ብዙ ሰው ያውቀዋል፣ ተሰርቶበታል ስራው። ስለዚህ እኔ የተወሰነ ሸጥኩበትና በቃ ሽፎን የት ነው ያለው ብዬ ማሰብ ትለብሽ ነበር። ግን አንቺ ያኔ
ብዙ ለባሽ አልነበርኩም። እናቴ ደግሞ ሁሌ ሽፎን ለባሽ ናት። ታውቂዋለሽ? ቤት ውስጥ አለ ታውቂዋለሽ? የሆነ ፕሮግራም ኖሮም 1-2 ለብሼ ሊሆን ይችላል። ከዛ በፊት የት ልሄድ ብዬ ሳስብ ህንድ ሄድኩ ሽፎን። ያኔ አባቴን አማከርኩት። ጨርቅ ያለው እዛ ነው በማለት። ከዛ ነበር ሰው የሚያመጣው ሽፎን? አልነበረም። አንቺ ነሽ ያሰብሽው? የመጀመሪያው እኔ ነኝ። የሚመጣ የነበረ ከዱባይ ነበር ጨርቅ። የዱባይ ደግሞ የተለመደ ጨርቅ ነው፣ አዲስ ነገር የለውም፣ ሰው ይሰለቸዋል። ከዛ በኋላ ሳመጣው ሰው እየወደደው ሄደ። ሽፎን ለመሸጥ መኪና በዛ ሰዓት ሂደሽ አድርሰሽ ቤታቸው ድረስ ሂደሽ አስመርጠሽ ብሩን ደግሞ ለመውሰድ ተመልሰሽ ትመጫለሽ። ቤት ለቤት እየሄድሽ ነው? ምክንያቱም ምን ነበረ በቃ ከመኪናው ቪትስ ነበረኝ ያኔ። መኪናው ምን ነበረው? ጨርቅ ነው በቃ፣ ሽፎን ብቻ ነው ከኋላ። ጀግና ነሽ። ሰው ሱቅሽ ነበር ማለት ነው? በቃ ሱቄ ነበር። በጣም ከባዱ የነበረ የህንድ ሽፎን 6 ሜትር ነበር የሚመጣ። የኛ ሰፊ አልለመዱትም። ይሄ በቃ 4 ሜትር 5 ሜትር ነበረ። አርበ ጠባብ ነው፣ አርበ ሰፊ ነው የተለመደው እኛ ሀገር። አርበ ጠባቡ በቃ ምንም ለመስራት ፍላጎት የላቸው። በቃ አይገዛም አይሸጥ ምናምን ነው። ከዛ ሰፊዎች ጋር ሄደሽ የራሴ ሰፊ አንድ ሾላ ጋር ያዝኩ፣ ለሱ አስረዳሁት፣ እንደዚህ አድርገን እንሰፋዋለን ተባብለን። በቃ የኔ ሰው ሲመጣ ወደሱ ልክለታለሁ እንጂ አሁን ይሄ ለማከፋፈል ለማስረከብ በሻንጣም ለማስረከብ ምናምን ስታስቢ ሰውን ያጣጥለዋል። ከለሩ ያምራል፣ ዩኒክ ነው ሽፎኖቹ ምናምን እያልኩ በቃ የሚገርምሽ የሆነ ሽፎን የምትለብሺ ከመሰለኝ ወይ ሽፎን ከለበሽ ሳታስቢ ፊት ለፊት ላወጣው ይችላል። ወሬ ሌላ ነገር አስመስዬ ላሰጣልሽ እችላለሁ። እና በእንደዛ ያስቀራቸው ከስተመሮች አሉ። በጣም የሚገርምሽ ነገር እና አሁን ሳስበው በጣም ነው የሚያስደስተኝ። ያህል የነበረኝን ለስራ ፍቅር ሾላ ጋር ቁመን የሆኑ ሳያቸው ሽፎን እየወሰዱ ነበር ከሾላ እና ከኋላ መኪና አወጣሁትና ሽፎን ወደፊት ለፊት አደረኩት። እንዲያዩት እኮ ነው ገባሽ? ልክ ሳይት እንደ ያሳየን እስኪ ምናምን ብሎ የብዙ ብር ወስዶልኛል። እና እስካሁንም ከስተመሮቼ ናቸው። እንደዛ ያስቀረዋቸው ብዙ ሰዎች አሉ። እየታገልን ገባሽ? ብዙ ሰው ሽፎን እየወደደው ሄደ። ግን እንዳልኩሽ በአንዴ አያሳድቅሽም። ብሩን ለመሰብሰብ ጊዜ ይፈልጋል፣ ወዲያው አይሰጥሽም። ሳስበው ለምን ትንሽ ሱቅ አልከፍትም? ያኔ እኔ ስጀምር ሽፎን ከሾላና ጨርቆስ ውጭ ሽፎን አልነበረ። በቃ የሚታወቀው ጨርቆሽ፣ ሾላ እና እናቶች ብቻ ናቸው የሚለብሱት። ትላልቆች በቃ ይሄ ወጣቶች አልተለመደም ነበር። 22 ጋር የመጀመሪያ ብራንቼ 22 ጋር ትንሽ የሱቅ ከፈትኩ። ግን ብዙ ጊዜ ተመላልሼ ነበር ህንድ። በቃ በየጊዜው ኦርደር ይኖረኛል። በቃ ጥሩ ሆነ። በቃ ጨርቅ የምታመጪው ከዛ ሆነ። ሱቁ ላይ አንደኛ ፎቅ ላይ ስለነበረ ብዙም ስራ አልነበረውም። ግን ትንሽ በቃ ሰው በሰው ይመጣ ነበር። ቆንጆ ነገር ስለሚፈልግ ሰው ደግሞ ገባሽ፣ ደህና ነገር ስለምንይዝ ይመጣ ነበር። የተለየ ነገር በጣም ሰው ይፈልጋል። ስፔሻሊ ሽፎን ለባሽ ምናምን ከሆነ ሰው ባሽ አዲስ ነገር ይፈልጋል። ከዛ በኋላ ግን ብዙ ገበያ አልነበረውም። ግን ደህና እግዚአብሔር ይመስገን አከራዮች የምንላቸው እዚህ ጋር ትንሽ ቤት ብትሰሩልኝ ምናምን ላቸው ነበር። አስፋልት ዳር ወደ ታች ለመውረድ እና በጣም ጥሩዎች ናቸው። ያውለት በጣም ከምልሽ በላይ እና የሆነ ቀን ሁለተኛ ልጅ ወልጄ ቶሎ ነኝ ምናምን አለ። ክርስትና ልክ እንዳሳለፍኩ እንደጨረስኩ ነበርና ሲሄድ በቃ ይሄ ሰርተንልሻል። በ2 ቀን 3 ቀን ነው የሰሩት ቤቱ በኮንቴነር ነገር ስለሆነ በቃ አንቺም ቅድሚያ እንስጥሽ ነው አለ። በጣም ደስ አለኝ። ወዲያው ጀመርኩት። 22 ላይ መሬት ላይ በቃ የለም። ያዛን ሰዓት ሽፎን በእንደዛ የለም ማለት ትንሽ ቤት ነው የሚያምር ቤት ምናምን አይደለም፣ ግን ከሾላ ምናምን ትንሽ ሻል ያለ ነው። በቃ በጣም የሚገርምሽ ስራው በጣም ቆንጆ ሆነ። ብር ሳገኝ ሆቴል ላይ እኮ ብዙ ብር አግኝቻለሁ፣ ግን ከስሬ ስለመጣው መሰለኝ በቃ የዚህኛው ሞር በቃ በጣም እንትን አረገኝ። በቃ የምሰራው የነበረው ስራ በጣም ነበር ደስ የሚለኝ። ከአንድ ማሽን ነበረኝ ያኔ ስጀምረው። ከዛ በአንዴ 3-4 ገዛኋቸው። 22ቱ ነው ለብቻው ቤት ተከራይቼ ወደ 7-8 ደረሱ። በቃ አሁን ደግሞ ብራንች መክፈት አለብኝ ብዬ አሰብኩ። የ22ቷ ለማሳመር ምናምን አይመችም፣ በደንብ ኢንተሪየር ዲዛይን ልታደርጊ አይመችም። እና እስኪ ወደ ሲኤምሲ አካባቢ ብከፍት፣ ሲኤምሲ ነው ደግሞ ሰፈሬ፣ እዛ ብከፍት እያልኩ ኮሮና ነበር ያኔ። ኮሮና ሰዓት ደግሞ ለዛው በጣም ከባድ የነበረበት ሰዓት ነው። ስራም የለም ነበር። በቃ በጣም ከባድ የነበረበት ሰዓት ነው። እየፈለግኩ ነበር ቤት እየፈለግኩ ቤትም ነበር ያኔ። መውጣት ብዙ አልነበረም። ትንሽ እንትን ሲል ወደ ውጭ መውጣት ስንጀምር ቤት መፈለግ ስጀምር ፊጋ አገኘሁ። ቆንጆ ቦታ ላይ ለዛው በጣም ቆንጆ ቦታ ላይ ፊጋ አገኘሁ። ልክ ፊጋ ሳገኝ የፊጋው ሲከፈት የእናንተ ስፔሻሊ ሁላችሁም ያደረጋችሁት አስተዋጽኦ በጣም ትልቅ ነገር ነበር። በደንብ ነበር ፕሮሞሽን የተሰራልኝ። ሁላችሁ ማለት አንዱን ጠርቼ እንትን ማድረግ አልችልም። ሄለን በድሉ ሁሉም በቃ
የሚያ አንቺ ያኔ ጋትሽ የመጀመሪያ ጋትሽ ነበረ ዝንጥ ብዬ በጣም በጣም የሚያምር ነበረ አልነበረም እኮ ከዛ በፊት እውነት በጣም በቃና ይሁን የፊጋ ስከፍት ዳናይት የዛን ሰዓት በጣም ሁላችሁም በቃ በደንብ ደስ በሚለው ነገር ነው የተቀበላችሁት ሰው ምን ይፈልጋል መሰለሽ ሁሉ ጊዜ አርቲስቶች ላይ የሚለብሱት ነገር ላይ ፎከስ ያደርጋል አዲስ ነገር ዲዛይን መጣ ብሎ ነው የሚያስበው ሰው በአንዴ በቃ ለኛ ደግሞ ያው እንደዚህ እንድታዘንጭን ነው እንደምፈልገን በቃ እሷ ስታለብስ ምናምን ተብሎ ተወርቶ ነበር አንድ አይደለም የመጣ የዛን ሰዓት እነ ማራማዊት ሁሉም በቃ ማለት በአንዴ ሲመጡልኝ ፕሮሞሽኑ በአንዴ ተሰራ በቃ እግዚአብሔር ይመስገን ጥሩ ሆነ ሽፎን ሆነ አይገባም ነበር እናንተ የለበሳችሁ ጨርቅ ደግሞ አይመጣም ማሰራትም አይችሉም አንቺ በደንብ ደክመሽ ያመጣሽበት እዚህ ኢትዮጵያ ውስጥ ይሰሩታል ደግሞ ይሰሩታል እና እንትን ይላል ያኔ የለም ኮሮናም ነው በቃ አንዱ ኬት ታመጫዋለሽ በቃና በጣም ስራው ቆንጆ ሆነ ሶሻል ሚዲያም በደንብ መጠቀም ጀመርን አዳዲስ ስራዎች ስንሰራ በጣም ብዙ ሰው ወደደው በጣም ከምልሽ በላይ በቃ እግዚአብሔር ይመስገን በደንብ ተባረከ ከዛ በኋላ ደግሞ ሶስተኛ ብራንች ቦሌ ይሄ ነገር እኮ በደንብ አድርጌ ብሰራሽ ነው የሚገርመው ግን ብዙ ጊዜ አልፈጀብኝም እነዚህ ብራንቾች ለመክፈት በጣም ብዙ ጊዜ አልፈጀብኝም እዛው ወይ በ2 አመት ውስጥ ነው ወይ 1 አመት ውስጥ ነው የሚሆነው የቦሌ ደግሞ እስኪ ቦሌ ላይ ደግሞ ገባሽ ሽፎኑን ትንሽ ሳል አድርገን ብንከፍተው ሰው ሲመጣ ኮምፎርታብል እንዲሆን ምናምን በሚለው ቦሌ ደግሞ ከፍተን አስመርቄው ነበር የቦሌ በትንሹ ምንድነው እንዴ ሽፎን ቤት አይመረቅም እኮ ምና ሆቴል ነው ሰው የሚያውቀው አስመርቄው ስለነበረ በደንብ ወደ ስራ እሱም ወዲያው በቃ ልክ እንደከፈት ነው ስታፉ እየበዛ ሄደ ከዛ በጣም የሚገርምሽ ነገር ልክ እንደዚህ በጣም ብዙ ሰው ነው ሽፎን እንዲሰራ እድል የተከፈተ በጣም ብዙ በየሄድሽበት ሽፎን ቤት ነው አሁን በየሄድሽበት ነው ያለው ነገርና ያኔ ገባሽ እኛ በደንብ በሰራንበት ነው እና አንድ ሰው እያለኝ ነገር በህይወት ያረሳውም ስራ ቦታ አጋጣሚ መንገድ ላይ አግኝቼው ምናምን አለኝና በጣም የሚገርምሽ ነገር አለኝ ምድር ሾላ ነው የሚያመሰግንሽ አንቺን ሰርተሽ እኛ እንድንሰራ አረግሽን በደንብ ሰው ጋር እንዲደርስ ስላደረግሽው በደንብ ፕሮሞሽን ስላረግኩ ሰው ገባሽ ወጣቱ በደንብ ስለተቀበለው ሁሉም እንዲለብስ ሆነ እና ያኔ በደንብ አጋጣሚ በጣም ትልቅ ሰክሰስ እንደርሳለን ምናምን ብለሽ የምታስቢበት ሰዓት ደግሞ ፈተናዎች አይጠፉም በጣም ከባድ ይሆናሉ የዛን ሰዓት ነው ልክ በደንብ በቃ ብራንቾች ማስፋት አለብኝ ስንት ሆኖ ማለት ነው 3 ሲሆን በቃ ከዚህ በኋላ በደንብ መስራት አለብኝ ምንድነው ብለሽ የምታስቢበት እቅድ በምናወጣበት ሰዓት የነበረበት በጣም ትልቅ አርጌ ለመስራት በጣም ብዙ ፕላኖች ነበሩ አንቺን ወጣት ነሽ ከልጅነትሽ ጀምረሽ ነው ስራ የጀመርሽው መውደቁ መነሳቱ ምን ዋለ ምንም ሳይመስልሽ ትሞክሪያለሽ እና ብዙ ይሄን ፕሮግራም የሚያይ ብዙ ወጣት ስላለ እንደው ስራ ለመጀመርም ፍላጎት ያለው እንደው ሉዋምን ተስፋ ሳትቆርጥ እንድትሞክር ያደረጋት ነገር ምንድነው አንደኛ ነገር ላይ እምነት ላይ በጣም ጎበዝ ነኝ እምነት አለኝ በቃ መዳለም አባቴ ያደርገዋል ብዬ ጸሎት ካረኩት በኋላ በጣም ነው የማረገው ሁለተኛ ደግሞ አንድ ስራ ስጀምር ፈልጌው ወድጄው እንዳልኩሽ ቅድም ራሴ ገብቼበት እየሰራው እየለፋው በቃ ትግሉ ራሱ በጣም ነው የምወደው እዛ ስራ ላይ ስትገቢ ይሄ ባለቤት ነኝ ብለሽ ወደ ጥግ ወይ ደግሞ ማዘዝ ምናምን እንደዛ አይነት የለብኝም እኔ እኩል ከነሱ ጋር ሆኜ ነው የምሰራው ምንም ከመጀመሪያም ስራ ስጀምርና እሱም ይመስለኛል ለስኬት ያበቃት ሉዋምን ስራ ሳትንቅ ራሷ አብራ ዝቅ ብላ መስራቷ ይሄ ትልቅ ነገር ስለሆነ ጠቆም አድርገን ነው እንለፍ ብዬ ነው እስቲ እንደው ለመቀጠልና ስራሽን በደንብ ለማስፋት ገጠመኝ የምትይው ለኔ ትልቁ ፈተና የምለው የፍቺ ሰዓት ላይ ነው ግን እግዚአብሔር ይመስገን አለፈ በጣም ከባድ ጊዜ አሳለፍኩ ብዬ የማስበው የዛን ሰዓት ነበረ የሚገርምሽ በቃ ስራ የተበላሸ በቃ በጣም ተበላሸ ስራዎች ምክንያቱም የኛ ስራ ደግሞ በጣም ፎከስ አድርገሽ የምትሰሪው ስራ ነው መረጋጋት አቃተሽ በቃ አልቻልኩ መረጋጋት አቃተኝ ፎከስ አድርገሽ አንድ ስራ ካልሰራሽ አይሆንም የኛ ስራ ሰው ማስደሰት በጣም ከባድ ስራ ነው ያለና ሰው ማስደሰት ነው ገባሽ ኮምፕሌኖቹ ሲበዙ ኮንፊደንስ ነው የሚጠፋው ከ10 9 ሰው ደስ ብሎት መውጣት መቻል አለበት አትሊስት አንድ ሰው ኮምፕሌን ግዴታ ነው ስራ ላይ ፐርፌክት ልትሆኛችም ግን የብዙ ሰው ኮምፕሌን ሲሆን ራሱ በቃ ከስራ መጥፋት ትፈልጊያለሽ የስራ ኢነርጂ ይጠፋል መሸሽ ትጀምራለሽ ከስራሽ ትፈልጊያለሽ ምናምን ስህተት እንዳለብሽ ብለሽ አድርገሽ ነው የምትቆጥሪው ምናምንና ከባድ ነበር በጣም ከበኋላ በተለያየ ምክንያቶች ሱቁም አንድ ሱቅ ሆነ ቀረ እነዛ የተገነቡ ሱቆች ፈረሱ
በቃ 3 ነበረኝ። እንዴት አድርጌ ነው ወደ ጋርመንት መቀይረው ምናምን የነበረ ፕላኔ በአንዴ ወደ 1 ሆነ። 1 ሲሆን ያኔ ደነገጥኩ ስቄ። ምክንያቱም የለመድሽው አለ፣ ልጆች ያስለመድሻል፣ ብዙ ነገሮች አሉ። ላይፍሽን በቃ ገባሽ፣ ከባድ ነው። በእንደዛ ነው የምትሄጂው እና ያኔ ነበር የደነገጥኩት። እኔ ደግሞ በጣም በህይወቴ መውደቅን ነው የምጠላው። ህይወት ላይ እንደዚህ ይኖራል፣ ግን ገባሽ ጠንክረሽ ካልወጣሽበት የሁላ ዓመት የለፋሁበትን በቃ ባዶ ሊቀር ነበርና እንዴ ምንድነው ማድረግ ያለብኝ ማለት ጀመርኩ። እንዳልኩሽ ቤተሰቦቼ በጣም ነው ሳፖርት የሚያደርጉኝ። በዛም በነበረው ሁኔታም ገባሽ አለን ሁሌ አጠገብሽ ነን ምናምን በደንብ በቃ ሳፖርት ያደርጉ በጣም ቤተሰቤ በሙሉና ከዛ በኋላ ምንድነው ማድረግ ያለብኝ በጣም ከስር ያለው ብር የሚባል የለኝም። አላቀም ወይ 100 ሺህ እንኳን ሊሞላ አይችልም አካውንቴ ላይ ያለው። እንዴት አድርገሽ ትቀጥያለሽ? ከኃላፊነት እንዴ በጣም ከልጅ ጋር ከባድ ነው። በጣም ከምልሽ በላይ ከልጅነት ጀምሮ ሽንፈት ተሸንፌ አባቴ እንዳየኝ አልፈልግም። ይሄ ቸገረኝ አባቴ ማለት አልወድም። ሌላ ሰው በጠይቅ ይሻለኛል እና ይሄ እሱን ደህና ሁኜ ማሳየት ነው የምፈልገው። እና ምንድነው ማድረግ ያለብኝ? በቃ ሌላ ሱቅ መከፈት አለበት። ሌላ ሱቅ እንዲከፈት እንዴት ነው የሚሆነው? ብር ያስፈልጋል። በቃ ትልቅ ሱቅ መክፈት አልችልም፣ አነስ ያለ ግን ግዴታ ገቢ መኖር አለበት። ከዛ በኋላ እቀጥላለሁ በማለት የሆነ ቤት አገኘው። ክራይ በጣም ውድ ነው፣ 100 ምናምን ሺህ ብር። የሲኤምሲ የከፈትኩት ማለት ነው 100 ምናምን ሺህ ብር ነው ቤት ክራይ። እንዴት ይሆናል? ኢንተሪየር ዲዛይን ነው የምፈልገው ገባሽ? እኔ ሁሌ ህልሜ ትልቅ ነው። ያለኝን ብርና የማረጋቸው በጣም ሰክሰስ የሚሆኑ ነገሮች አይገናኙም። እንዴት ነው የማረገው? እንትን አለ ብዙ ብር ያስፈልጋል ምናምን። ምንድነው የማረገው ገባሽ? በቃ በጣም የወደቅኩበት ሰዓት ነበር እና በዚህ አጋጣሚ በጣም አመስገን ፈልገው እቁብ ነበረኝ ሁሌ የምጥልበትና በዛ ሰዓት አልፎኛል። በቃ ተቸግራለች ብለው ትቶኝ ነበርና እቁቡ አጋጣሚ ደወለልኝና እንዴት እንደምሰራ ያውቃልና እንዴ ለምን ነው ጠፋሽ? እንደዚህ ማድረግ ትችያለሽ እኮ በተለያየ በነበረው የስራ እንደ አዲስ እየተነሳው ስለነበረ ትንሽ ብር ከኔ ጋር ነበረው እና እንደዚህ ማድረግ እንችላለን ምናምን አለኝ። ከዛ ደግሞ ቀን ማሳልፍ ያልጥል ምናምና በሱ በጣም ነው እንትን የሚለኝና እንዴት አንቺን ትቀሪያለሽ ብሎ ደወለልኝ። እቁቡን ከወሰድኩ በኋላ ምክንያቱም የሚያስፈልገኝ ብር በጣም ብዙ ነበር። ምክንያቱም ትልቅ ቤት ነው መክፈት የምፈልገው ህልም ነበረኝ እና እሱ ማሳካት ፈልግ ነበር። በጣም ብዙ ብር ነበር የሚያስፈልገኝ። የቦሌው ላይ በደንብ ራሴ ገብቼ ጠንክሬ መስራት ጀመርኩ። እንደ አዲስ ማነሳሳት ጀመርኩ። እንደዛ በጣም እየተሯሯጥኩ ብዙ ብር በአንዴ ሊሞላ አይችልም። ብዙ ብር ስለሆነ ነበረ እንትን ያደረኩት። በጣም ከብዙ ሰው ብድር እየወሰድሽ ምን እያረግሽ መልሳለሁ እያልሽ እንጂ ኦልሬዲ የከሰርሽ ሰው በአንድ የተነስቶ ትልቅ ቤት መክፈት ከባድ ነበረ። በጣም ብዙ ቻሌንጅ ነበረው። አይተሽ እኮ ደግሞ በጣም ቆንጆ ቤት ነበር የከፈትኩት። በሽፎን እንደዛ የለም ትልቅ የሆነ ብራንድ ነው የሚመስለው በጣም እና ቤቱ ሲመረቅም በደንብ አድርጌ ነበር ያስመረቅኩት። ምክንያቱም ለእኔ በቃ ለመጀመሪያ ጊዜ ከስሬ ወድቄ የተነሳሁበት ብዙ ነገሮች ያሳለፍኩበት ነገር ነበረና እሱ ቤት ሳስመርቀው በቃ በደንብ የእውነትም በቃ በጣም ትልቅ ደስታ ነበረኝ። የሰው ደስታ ደስ ይል ነበር። በምን አልፌ እንደሆነ የቤተሰብ ደስታ ደስ ይል ነበር። በየትኛው አልፌ እንደሆነ አጠገቤ የነበሩ ሰዎች ስለሚያውቁ በጣም ከባድ ነበርና በጣም መዳለም ረቶኝ በጣም ቆንጆ ቤት ከፈትኩ ማለት ነው። ከዛ እንደ አዲስ ተነሳው ማለት ነው። ከዛ በኋላ እንደው ሰክሰስፉል ሆነልሽ? ቆንጆ ሆነ በጣም እግዚአብሔር ይመስገን። ልክ እንደተከፈተ ነው ወደ ስራ የገባልኝ። በጣም ቢዚ ስራ ሆነ። ወዲያው አላቆምኩም። 1 ዓመት ሳይሆነው ነው ለቡ እንደ አዲስ ከፈትኩ። ሌላ እንደ አዲስ በአጠቃላይ አሁን ስንት ደረሽ ማለት ነው? ከአንድ እንትንም ማስመጣትም ጀመርኩ። ከዚህ በፊት ለራሳችን ነበር የምናስመጣው ለድርጅቱ። አሁን ግን ለሰው ማከፋፈል ጀመርኩ። እውነት በቃ በ1 ዓመት ውስጥ በጣም ብዙ ነገር ነው የተሳካልኝ። በጣም ብዙ ነገር ለፍቼበታለሁ። ለቡም ኦልሞስት 1 ዓመት ሊሞላው የሲኤምሲ ነው እንደ አዲስ ቆንጆ ቤት። እሱም እግዚአብሔር ረዳኝና እንደ አዲስ ደግሞ ለቡ ከፈትኩ ማለት ነው። እስቲ እንደው አሁን ካለሽ የሱቅ ደግሞ በተሻለ መንገድ ወደፊት ምንድነው የምታስቢው? ወይም ምን እያረግሽስ ነው አሁን ካለሽ ከ4ቱ ሱቅ በተጨማሪ ማለት ነው? የፋሽን ኢንዱስትሪ በጣም በትልቁ መስራት ነው ፍላጎቴ፣ ህልሜም። እና ገና ከዚህ በላይ በጣም ብዙ ነገር መስራት የምፈልጋቸው ነገሮች አሉ። አሁን ቅድም እንዳልኩሽ ጥሬ ዕቃ ከውጭ እናስመጣለን። $1 ከፍለና ምናምን እናስመጣው፣ ለራሳችን እንጠቀማለን፣ ለሰውም
እናከፋፍላለን። ግን አሁን በጣም እየሰራሁበት ያለሁት እሱን ማስቀረት ነው። እኛ ሀገራችን ላይ የብዙ ሰው የስራ እድል ትፈጥሪያለሽ። ጥሬ እቃውን አስገብተን ራሳችን ሀገራችን ላይ ለመስራት ትልቅ እየሰራንበት ያለን እሱ ነው። መቼ እንጠብቅ? በቅርቡ የእውነት የዚህ ያህል ተዘጋጅቷል? በደንብ በቃ በጣም ጎበዝ። በፍጥነት ነው ቢዝነስ ውስጥ በደንብ እየገባሽ ያለሽ። በትንሽ ጊዜ ውስጥ በደንብ ስራችን እንጀምራለን ብዬ አስባለሁ። እኛ ሀገር ገባሽ ሽፎኖች የሚወጣት ከውጭ ነው። ከውጭ የሚገባው አስቀርተን ማከፋፈልም አሁን የኔ በጣም ሰው የሚወደው ምርጫ ዲዛይኖቹ ነው። የሽፎኖቹ ብዙ ሰው የሚወደውና እኛ ሀገር ላይ ሲሰራ ምን ያህል ቀላል ሊሆን እንደሚችል በደንብም ደግሞ እጥረት ሳይኖር ሰው እንዲያገኙ ያደርገዋል። ትልቅ ዓላማና ትልቅ ሀሳብ ነው። እግዚአብሔር ያሳካልሽ። አመሰግናለሁ ብዬ ብዙ ተጫወትን፣ ጥሩ ቆይታ አደረግን። በስተመጨረሻ ቀረ የምትዩ ካለ ወይ ማመስገን የምትፈልጊው እድሉን ልስጥሽ። ማለት የምፈልገው በቃ ልጆቼ 3 ልጆች ናቸው ያሉኝ። 3ቱም ወንዶች ናቸው። በጣም እንደምወዳቸው መናገር እፈልጋለሁ። እንግዳችን ሆነሽ እዚህ ድረስ መተሽ ቆይታ ስላደረግሽ እጅግ በጣም አድርገን እናመሰግናለን። እግዚአብሔር ይስጥልን። እኔም በጣም ነው የማመሰግነው የሚይ ስለጋበዛችሁኝ። እንግዲህ ተመልካቾቼ ዛሬ ቆይታ ካምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት፣ እንደተማራችሁበትና እንደተዝናናችሁበት ተስፋ አድርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።